السلام عليكم ورحمة الله تعالى وبركاته. በአላህ ፍቃድ ዛሬ የቃጥባሬ ሼኽ ዒሳን ታሪክ ማለትም ለእውቀት የነበራቸው ጉጉት፣ በዳና የነበራቸው ቆይታ፣ የቃጥባሬ ማዕከል ምስረታ፣ ለሀገራቸው የነበራቸው ፍቅር፣ የበኒን መስጂድ ግንባታ፣ የሸሪዓ ፍርድ ቤት የማቋቋም ስኬት፣ በጎጃም የነበራቸው ሚና፣ በፖለቲካ አዋቂነታቸው እንዲሁም የጥልፍ አረንጓዴ ቢጫ ቀይ አርማ ኮፍያዋን ታሪክ እንቃኛለን። በአላህ ስም እጅግ ሩህሩህና አዛኝ በሆነው ክፍል 1። ከውልደት እስከ እውቀት ወልቂጤ ከአዲስ አበባ 150 ኪሎ ሜትር ያህል ትርቃለች። ለተከታታይ ትውልድ ምንጭ ሆኖ ያገለገለውን የቃጥባሬ ማዕከልን አቅፋ ይዛለች። ቃጥባሬ የሼኽ ዒሳ ሁላዊ ግምዳይ፣ የልህቀታቸው አደባባይ፣ እርሳቸው ታላቅ ተምሳሌት፣ እውቅ ሙቀረብ፣ ደሚቅ ሊቅ፣ የጀግንነት ምልክት፣ የአያሌ ተአምራት ቁንጮ፣ የደግነት አምባ፣ የመልካምነት ጉልላት፣ ሊቀ ሊቃውንት፣ የቃጥባሬ ታዛ፣ ደማሙ ሼኽ ዒሳ ሐምዛ ረሕመቱላህ ዓለይህ፣ የትውልዶች መሪ፣ የሊቃውንት አስተማሪ፣ የምእመናን አስከባሪ፣ የማህበረሰባን አቅኚ፣ በተለይም በዘመናቸው በጉራጌ የገነኑ በርካታ ጠርበው እያስተካከሉ ከፈሰሱበት እያቃኑ የመሩ ሰብአዊ ብርሃን ናቸው። የድንቅ ታሪክ ባለቤት፣ የሀገር አባት፣ የማንነት ቁጥራት፣ የእውቀትና የስልጣኔ መነሻና ድራሾት ነበሩ። አባታቸው ሼኽ ሐምዛ በጡሬ የጉራጌ ነዋሪ ናቸው። በጉራጌ ውስጥ 7 ቤት በተባለው አካባቢ ነበር ነዋሪነታቸው። ቤተሰቦቻቸው ሙስሊም አልነበሩም ይባላል። ራሳቸውም ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለምን በህልም አይተው እስልምናን ተቀብለው የጎለመሱ መሆናቸው ይነገራል። በህይወት ዓለም እመት አጀያት ጌስወት ከተባሉ ወይዘሮ ጋር ትዳር መሰረቱ። ሼኽ ዒሳ ከሁለቱ ተጣማሪዎች መካከል 7 ቤት ጉራጌ ውስጥ በዕዥ ወረዳ በልዩ ስም አባንጃ ኩርሴይ በተባለ ስፍራ በ1877 ተወለዱ። ወላጆቻቸው መካከለኛ ገበሬ ነበሩ። የእርሳቸው እድገት ከዚሁ ቤተሰብ ጋር ሆነ። ልጅነታቸው በወላጆቻቸው ክትትል አበበ። ገና ከልጅነት አንስተው ራሳቸውን ለትልቅ ተልዕቆ ያጩ ድንቅ ሰው ናቸው። ሃይማኖታዊ ትምህርትና እውቀት መቅሰም የጀመሩት የ12 ዓመት ልጅ እያሉ ነው። ይህ ጊዜ ለቁርአን ነቢብ የደረሱበት ወቅት ነበረ። መስቃን በተባለው አካባቢ ትምህርት ይሰጡ ከነበሩት የቢዳራ ሼኽ ተብለው ከሚታወቁት ሊቅ ዘንድ ተጠግተው መማር ጀመሩ። አጠናቀው ወደ ገደባኖ ተዛወሩ። በገደባኖ ሼኽ ሰዒድ የተባሉ ታዋቂ ሊቅ ነበሩ። ሌሎች አስፈላጊ እውቀቶችንም ከእርሳቸው ተማሩ። ሼኽ ዒሳ በነበራቸው ምግባር፣ በመልካምነት፣ በታናናሽነት፣ በታዛዥነት፣ በተግባቦትና በቅንነት ሳቢያ በሊቃውንት ይወደዱ ነበር። በጠዋት ከቅዱሳኑ በኩል ምርቃትና በረከት ጎርፎላቸዋል። የእውቀት ለቀማቸውን ቀጥለው በአያሌ አካባቢዎች ተዘዋዙረዋል። የዳናን ምድር ጨምረው አካለዋል። ሼኽ ዒሳ እውቀት ስንቃቸውን ቀጠሉ። ክንፋቸውን ዳግም ዘረጉ። ከጉራጌ ወደ ኢፋት በረሩ። የእምበርታው ሼኽ ተብለው ከሚታወቁ ሊቅ ዘንድ ተማሩ። አብረዋቸው የሄዱ 15 ጓዶች ነበሩ። ቀጥለው ጨኖ ወደ ተባለ የትምህርት ማዕከልም ከተሙ። በስፍራው ትልቅ ሊቅ ነበሩ። ልዩ ልዩ እውቀት የሚሰጡ ሼኽ አባዬ ይባላሉ። ሼኽ ዒሳ
ብዙውን የትምህርት ዘርፍ ከእርሳቸው ነው የቀሰሙት። በአታካች ትጋት ለልህቀት ታተሙ። ጨኖ ውስጥ በነበሩበት ጊዜ አንድ ዝናና ዜና አዘውትረው ያደምጡ ነበር። የዳና ማዕከልና የመስራቹን ማንነት ዕለት ተዕለት ይጋቱት ነበር። በአንድ ወቅት የጭኖ ቆይታቸውን አቋርጠው ወደ ዳና ለማቅናት ወጠኑ። በጆሮ የሰሙትን ለመመልከትም ተጓዙ። ወደ ልባቸው ፍትወትም ደረሱ። የዳናውን ሊቅ አገኙ። ልባቸው ረካ፣ መንፈሳቸውም ታደሰ። መላ አካላቸው በሐሴት ተፍነከነከ። የምኞታቸውም ደረሰ። በዕለቱ ዳና ሲደርሱ ረፋድ ሆኖ ነበር። ፀሐይ ደምቆ የሼህ አሕመድ ዳኒ ተከታይ ከያለበት ፈልቆ መስጊድ ውስጥ ተሰብስቧል። ሼህ አሕመድ ከሰዎች ተነጥለዋል። በሰላት ዱሃ ተጠምደዋል። እንደ ጨረሱ ተሰብሳቢውን ተቀላቀሉ። የእርሳቸውን የምክር ትንታግ መለኮስ በጉጉት የሚጠብቁት ብዙዎች ነበሩ። በጽሞና ተቀምጠው በስርዓት ተመስጠው የሼህ አሕመድ አንደበት እስኪከፈት በመጠባበቅ ላይ ናቸው። ሼህ ዒሳም ይህንን መድረክ ተቀላቅለዋል፣ አብረው ታድመዋል። ሼህ አሕመድ ዳኒ በማዕከላቸው ውስጥ በቀን 3 ጊዜ ምክር የሚሰጡበትን ዘዴ ዘርግተው ነበር። ከ3ቱ ወቅቶች መካከል ረፋዱ በጣሙን ይታወቃል። እጅግ ታዳሚ ይሰበሰባል። በብዙዎች በጉጉት ይጠበቃል። ሼህ ዒሳ ገና ልጅ እግር ነበሩ። የዳና መስጊድ ሰው በሰው ተሞልቶም አዩ። ብርኩት ታዳሚ አስተዋሉ። ሼህ አሕመድ ዳኒ ስግደታቸውን አጠናቀው ወደ መድረኩም ተቀላቀሉ። ከጥቂቶች መንበራቸው ላይ ወጡ። ሰበካም ጀመሩ። ምክር ለኮሱ። በታዳሚው ቀልብ ውስጥም ፈሰሱ። እግረ መንገድ የተሰበሰበውን ሰው በስሱ እየቃኙም ነበር። በጨረፍታ እያስተዋሉ ያስሳሉ። በድንገት ልጅ ሼህ ዒሳን አሻግረው ተመለከቱ። አዲስ ሰው ለዳናም እንግዳ ናቸው። እርሱን ልጃችንን አምጡልኝ አሉ ሼህ አሕመድ። ሼህ ዒሳ ተጎሰጎሱ። ወደ ንጉሱ አደባባይም ተመላከቱ። ብዙውን ሰው ተሻግረው አያሌውን ሶፍ ዘለው ከፊተኛው እርካብ ደረሱ። ከሼህ አሕመድ ፊት ለፊትም ተሰየሙ። የዛሬ ልጃችን ነው ብለው ደገሙ። ሼህ አሕመድ ሼህ ዒሳን እንደ ማጽናናት ያክል ቃል አዘነቡ። በጉራግኛ፣ በወሌንኛ፣ በቀቤንኛ፣ በኦሮምኛ፣ በአረብኛ ደግሞም በአማርኛ ሼህ ዒሳን ለማጫወትም ሞከሩ። ልጃችን ከወየት ነው የመጣኸው? ሼህ አሕመድ ዳኒ ጠየቁ። ሼህ ዒሳ ምላሽ አልሰጡም። በአንዳቸውም ቋንቋ አንደበታቸውን አልከፈቱም። ከዝምታቸው ንቅንቅ አላሉም። የዕለቱ ታዳሚ የሊቁ ጣፋጭ ምክር ስለተቋረጠበት ተውካካ። በይቀጥሉ እንጂ ድባብ ተንጫጫ። የሼህ አሕመድ አንደበት ቀልብና ስንቅ ጣፋጭና ማራኪ ነበርና ሲናጠቡ ሁሉም በህምህምታ ፈካ። ሼህ ዒሳ ተመልሰው ተቀመጡ። ሼህ አሕመድ ምክራቸውንም ቀጠሉ። የሐሳብ ናዳማ ወረዱ። የጥበብ ወንዝ አፈሰሱ። የዕለተ ወቅቱን ክንውን አጠናቀቁ። ተነስተውም ወደ ሕልዋቸው ገቡ። ብቻቸውን ነበሩ። ኸዲማቸውንም ጠሩ። የቅድሙን ልጃችንን ጥራው ብለው ትእዛዝም ሰጡ። ሼህ ዒሳ ካሉበት ጥሪው ደረሳቸው። ወደ ሕልዋው ማመሩ። ኖሮም ገቡ። ግቡ ተባሉ። ከሼህ አሕመድ ጋር ሰላምታም ተሰጣጡ። ጨዋታም ተለዋወጡ። እንዴት ነህ ልጃችን፣ ደህና ነህ አሏቸው። ሼህ ዒሳም ደህንነታቸውን መለሱ። ያ ጀማዓ ለዛሬው በዚሁ ቀን ክፍል 2ን
እንቀጥላለን ኢንሻአላህ። አሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱ።